ያው ጥርጣሬ ያለኝ አላልኩህም ብዙ ነገሮችን ለማወቅ ሞክራለሁኝ እና ሁለት መታወቂያ አገኘው ምን አይነት ሰው ነው የምትብይ ዛሬ የላክብኝ ከውጭ የላካንተ ስርዓት ያዝ አርፈህ ቁጭ በላ ምን አገባኝ ነው ስራንተሽ ቁጥር እዚህ ተኩሰው እንፈራ መስሎ ነው ተኩሰው ለየት ያለ ባህሪ ያሳየው አንደኛ ነገር በጣም የቤተክርስቲያን ልጅ ነው የሰንበት ተማሪ ነበረ ቤተክርስቲያን ልጅ ነው ምናምን ነገር በቃ ንግስን በዓላቶችን አንቀርሜትም አንሄድም ከቤተክርስቲያን ውጪ ስማኝ ልንገርህ ደላላ ነኝ ሰራይ ብያለሁ ከብዙ ሰው ጋር ነው የምሆነው ህጉን አሳምሬ አውቃለሁ ከጠበቃ ጋር ከዳኛ ጋር ከብዙ ሰው ጋር ነው ህጉን አውቃለሁ ስርዓት ያዝ አልኳት በቃ እሺ እንዴ እሱ እኮ ጥይት ነው ያለው ምን ሆነ ነው ወደዛ አድርገው በቃ በስርዓት የምታወራ ከሆነ በስርዓት ታወራለህ እሺ እነግርሃለሁ የሆነች ነገር ይሰጡታል ይሁን ብቻ የሆነ የሚቀባበሉት ነገር አለ እሱንም ለማየት ሞክሬያለሁ ግን ምንም እንዳዩ ምድሩን አልሰጠኝም ለምንድን ነው እያነሳው ሲሰጡት ከፍተኛ ገንዘብ እንደሚሰጡ ለምን እንዳልጠየቁ ለምን ብዬ ጠይቃለሁ ነገር ከዚህ በኋላ ይሄን ስራ አቁም ቢለኝስ ይሄን ስራ አቁም ቢለኝ አንተ ትከፍለኛለህ ይሄን እሱ የሚከፍለኝም ብር ሰላም ጤና ይስጥልኝ ውድ የደቦል ሚዲያ ቤተሰቦች እንዴት ናችሁ እኔ ወንደሰን ነኝ ዛሬ እንግዲህ አንድ እህታችን ቤት እንገኛለን አንድ መረጃ አለን ላጫወታችሁ ላናግራችሁ ፈልጋለሁ ብለን እሷ ቤት ነው የምንገኘው ምንድነው ጉዳዩ የሚለው ነገር ከእህታችን አንደበት የምንሰማ ይሆናል ወደ ጉዳዩ ከመሄዳችን በፊት ግን ሼር ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የኛ ውድ ቤተሰብ እንድትሆኑ ስንል በአክብሮት ጠይቃለሁ እንግዲህ ሐሳብ አስተያየት ጥቆማ ካለ ደግሞ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ በማስቀመጥ ያው የተቻላችሁን ማድረግ ትችላላችሁ እንግዲህ ምንድነው ጉዳዩ የሚለውን ከእህታችን አንደበት የምናዳምጥ ይሆናል አብራችሁ ቆዩ ሰላም እቴ እንዴት ነሽ ሰላም እንዴት ነህ እግዚአብሔር ይመስገን ያው በእርግጥ ለኔ የነገርሽኝ ነገሮች አሉና በደንብ ለቤተሰቦችም ግልጽ ለማድረግ ያክል ምንድነው እንድናግዝሽ እንድንረዳሽ የፈለግሽው ነገር እሺ ሰላም አመሰግናለሁ በመጀመሪያ እናንተን ስላገኘው ያው እናንተ ለማግኘት ብዙ ሄጃለሁ ብዙ ርቀት ተጓዣለሁና በስተመጨረሻ ተገናኝተናል አመሰግናለሁ አክብረኸኝ ስለመጣህ በእውነት በጣም አመሰግናለሁ በመጀመሪያ ማርታ እባላለሁ እኔ እንድታጣርልኝ የፈለኩት አንድ ጓደኛዬ ነውና ስለሱ ጉዳይ ላናግርህ ነው የመጣሁት እሺ ምንድነው ጉዳዩ ምን መሰለህ ከልጁ ጋራ ከ8ኛ ክፍል ጀምሮ አብረን የተማርነው በጣም ቤስት ፍሬንዶች ነበርን በጣም ጓደኛዬ ነው ቤት ይመጣል ቤት ይሄዳለው እሱ ጋራ ምናምን እና እንዳጋጣሚም ግቢ አንድ ላይ ደርሶን አንድ ላይ ነበር ስንማር የቆየነውና አሁን እሱ ላይ የማያቸው ለውጦች በጣም ያስፈሩኝ ያስደነገጡኝ ስለሆነ እናንተ እንድትከታተሉልኝ ያለው ሁኔታ እንድታዩልኝ ነው ፈልጌ እናንተ ጋር የመጣሁትና ምግባሩ በጣም ጥሩ የነበረ ልጅ በጣም ተግባቢ ሰውን የሚረዳ ለሰው አዛኝ የነበረ ሰው እኛ እንኳን አንዳንዴ ያው እንደወጣች የማይሆን ቦታ ላይ እንሄዳለን ብለን ስናስብ እንኳን በጣም የሚቆጣጠረን እንዳባት እንደ ጓደኛ እንደ ቤተሰብ በጣም ቴክ ኬር የሚያደርገን ሰው ነውና እና በአጋጣሚ ከግቢ ከወጣን ጊዜ ጀምሮ ትንሽ ባህሪው መቀየር መለወጥ ነገር አምጥቶ ነበርና ያው እኛም ጓደኞቹ ሰብሰብ ብለን ለመናገር ሞክረናል ግን ምንም ያህል ግልጽ ሊሆንልን አልቻለም ከነበረበት ሙሉ ለሙሉ ነው የተቀያየረብንና እሱን ነገር ነው ልነግርህ እና እንድታይልኝ የመጣሁት ጥሩ ያው ባህሪ መቀየር አንዳንዴ ይፈጠራል ሱሰኛም ስትሆኝ እንዳልሽው ወደ ሱስ ወደ አልባሌ ቦታ ከገባ ባህሪዎቹ ሊቀየሩ ይችላሉ ማለት ነው ግን ይሄ ብቻ ነው ለኛ ልትነግሪን ያሰብሽው ነገር ምክንያቱም ባህሪው ብቻ በመቀየሩ ኖርማሊ ጥሩ ነው እንደ እህት እንደ ወንድም ያሳስባቸዋል ጓደኞች ሆናችሁ በሙሉ ማለት ነውና ሌላ ለየት ያለ ባህሪ ያሳያቸው ነገሮች ካሉ ለየት ያለ ባህሪ ያሳየው አንደኛ ነገር በጣም የቤተክርስቲያን ልጅ ነው የሰንበት ተማሪ ነበረ ቤተክርስቲያን ልጅ ነው ምናምን ነገር በቃ ንግስን በዓላቶችን አንቀርሜትም አንሄድም ከቤተክርስቲያን ውጪ እና ከጊዜ በኋላ ያመጣው አላግባብ የሆኑ ልጆች ጋር ሰዎች ጋር መዋልን አምጥቷል እና የተለያዩ ባህሪዎችን በጣም ግልፍተኛ ነው ከሰዎች ጋር መደባደብ አምጥቷል ብዙ ጊዜ ከወጣን አብረን እንኳን ከወጣን ለተወሰነ ደቂቃ ነው አብረን መቀመጥ የሚፈልገው ከዛም በኋላ ይወጣል ምናምን ምናያቸው ባህሪዎቹ በጣም የሚያስፈሩ ናቸው እና
በጣም ሱስ ጀምሯል ስልህ አይነት አለው አይደለ? ለምሳሌ ሱስ ሲጀምር ሰው ቀስ ያለ በስቴፕ ከአንድ ወደ ሁለት አይደለም የሚቀየረው። እሱ በሰዓታት በጣም የተለያዩ ነገሮችን ይወስዳል፣ ከተለያዩ ሰዎች ጋር ይውላል እና የሀያነ ነገር በጣም ከምናውቀው ሰው ኮምፕሊትሊ ተቀየረብን። መቀየርም ብቻም ሳይሆን አንዳንድ ነገሮች ያው እኛ እንዲህ ነው ብለን ለማናገር ብዙ ጊዜ ሞክረናል፣ ግን እሱ ሊያናግረንም ሆነ ምን ተቀየርኩኝ ምን ሆንኩኝ ነው የሚለው። ምናልባት ይሄን ከግቢ አንድ ላይ ተመርቀን ከወጣን በኋላ ሁላችንም ስራ ይዘናል። እሱ ግን ትንሽ ስራ አልያዘምና ያ ነገር ነው ብለንም ለመረዳት ሞክረናል፣ ለማስተካከል ለመቀየር። ግን እንደዛ አይነት የሆነ ጉዳይ አይመስለኝም። ትንሽ ነገሩ ጠንከር ያለ ቢሆን ነው ከኛ ራሱ መሻሻል የፈለገው ብዬ አስባለሁ። እሺ ጥሩ። ማለት እንግዲህ እንደዚህ ካልሽን ልጁ የት ነው ያለው? በምን ሁኔታ ውስጥ ነው አሁንስ የሚገኘው? እሱ ግራ ገብቶኝ ነው አሁን እናንተንም ለማግኘት የቻልኩት። በጣም ግራ የገባን እሱ ነው። በጣም ብዙ ጊዜ ቤት አይኖርም። በጣም ክፍለ ሀገራት ላይ በጣም ይሄዳል እና ስልክ ከነበረበት ሁኔታ አንጻር አሁን ሰዎችም አንተም ልትሉ የምችሉት አይ የወጣት ባህሪ ሊሆን ይችላል ነው። ግን የነበረበት ባህሪ በጣም ነው የተቀየረው። ስልክ ቤተሰብ እንደሌለው ነው የማውቀው። እናትና አባቱ በመኪና አደጋ ነው ህይወታቸው ያለፉት። አብረን ተማሪ እያለን እና ሼር እያደረግን ነው ሁላችንም አንድ ላይ የተማርነው። ምክንያቱም ሁላችንም ዝቅተኛ ማህበረሰብ ውስጥ የምንኖር ሰዎች ስለነበርን እና ዘመድ የለውም። ግን የት ነህ ምናምን ዘመዶቼ ጋር እንዲህ ልጠይቅ እንዲህ ላደርግ እያለ ነው እና እሱ ነገር አስጨንቆናል። አሁን ደግሞ ከዚህ አሁን ከሁለት ወር ሆኖታል። አይተነው አናቅም፣ የት እንዳለ አናቅም። ስልኩ አይሰራም። ቢደወልለት እኛና እነሱን ያውቁናል ብለን እሱን ያውቁናል ብለን የምናስባቸው ሰዎች ሁሉ ጋር ሄደናል። ግን ምንም ያገኘነው ፍንጭ ነገር የለም እና እሱ ነው አሁን ግራ የገባኝ። ስለዚህ አሁን እዚህ ነው የሚኖረው እሱ? ከተመረቅና ከመጣን በኋላ ሁላችንም ያው ቤት ተከራይተን ነው የምንኖረው እና ቤት ተከራይቶ ነው የሚኖረው። ሁላችንም የምንኖረው እንደዛ ነው። ሼር እያደረግን ነው የምንከፍለው። ምክንያቱም እኛ ትንሽ ጥሩ ስራ ነው የያዝነው ጓደኞቻችንና ያው ሼር እያደረግን እንከፍላለን። የሱንም የቤት ኪራይ ያው ሁላችንም ጋር እንደ ቤተሰብ ነው የምንኖረው። እዚህ ነው የሚኖረው። የተከራይቶ የሚኖርበትን ቤት አውቀዋለሁ እና እዚህ ነው የሚኖር የነበረው እና አሁን ግን ቤት እንኳን ስንሄድ የነበሩት እቃዎች ሁሉ እንደ አዲስ የለም። ከአሁን ያለው ሰው የሌለው ሰው የሚኖረውን ቤት ታውቃለህ። ምክንያቱም ትንሽዬ ፍራሽ ምናምን ነገር ነው ሊኖረን የሚችለው አይደል? እና ስራ የለውም ምንም የለውም እና ግን ቤቱ አሁን ስንሄድ በጣም ቅንጡ የሆኑ እቃዎች ናቸው ያሉት። ገንዘብ በየቦታው ላይ ነው ያለው እና እኔ እንኳን አንድ ጊዜ እናቴ ትንሽ በጠና ታማብኝ ነበረና ሆስፒታል ገብታ ነበረ። ያው ትንሽ ያስፈልገን ገንዘብ በጣም ትልቅ ስለነበረ ሙሉ ለሙሉ እሱ ነው የሸፈነልን። ማለት በማናውቀው መንገድ ስራ የለውም ያልኩክ ልጅ የኔ እናቴን ወጪ ምክንያቱም በጣም ብዙ ነው። ሁሉንም ወጪ ሸፈነልን እሱ ነው። በጣም ብዙ ብር ነው እና ይሄ ነገር ነው ያለው አሁን ላይ። ስለዚህ ስራ ከሌለው ይሄን ብርስ ከየት አመጣው ብለሽ ለምን ለመጠየቅ አልሞከርሽም? እሱ አዎ ብዬው ነበረ። ከየት አመጣኸው ምናምን ነገር እንዴት ልታመጣ ቻልክ ምናምን ስለው አይ የተወሰነውን ከየሆነ ብድርና ቁጠባ ተቋማት የተወሰነውን ደግሞ ትንሽ የእናትና አባቴ ቤተሰቦች ፈልገው አግኝተውኝ እና መሬት ነበራቸው እሱን ሸጠን ምናምን ብቻ ይሆናላ ውሃ የማያነሳም ንግግር ከተጠየቀው ነገር ለማምለጥ። አሁን ብዙ ጊዜ ሰዎች ያልታመነ ነገር ሊሆን ሲችል እንዴት ነው የሚያደርጉት? ንግግራቸውን ቶሎ ያቋርጣሉ እና ብዙ ጊዜ ማውራት የሚፈልግ ልጅም አይደለም። ስልክ እንደዚህ ቁጭ ብለን እንኳን ስናወራ ዝምታ ነው የሚያበዛው። አንዳንድ ነገሮች ነው ለማውራት የሚሞክረው እና ያ ነገር ነበረ። ከዛ ደግሞ እኛን ማግኘት አቆመ። ይሄን 1 አመት እኛን ማግኘት አቆመ ስልክ ከቤት አይወጣም። ቤት ስንሄድ የምናያቸው ነገሮችም ደስ አይሉንም። ያው ለመናገር ሞክረናል፣ ግን ደስ አይሉንም። የምናያቸው ነገሮች ቤት አይወጣም። ለምን አትወጣም ምናምን ነገር ስለ አይ ቤት መሆን ነው ብዙ ጊዜ የሚያስደስተኝ ምናምን ነገር ይለናል። ከቤት አይወጣም። ክፍለ ሀገር በጣም ብዙ ጊዜ ይሄዳል ስልክ። አሁን ክፍለ ሀገር ይሄዳል ስልክ እንዴት መሰለክ፣ በሳምንት ውስጥ ሰኞና ማክሰኞን እዚህ ከሆነ ከሮብና ሐሙስ ቤት ውስጥ አይኖርም። የተለያዩ ሀገራት የተለያዩ ክፍለ ሀገራት ይሄዳል
እና ከዚህ በፊትም ደግሞ አንድ ጊዜ ለመዝናናት ከሀገር ወጥቶ ያውቃል። ስልክ ይሄን ያህል ነው የተቀየረው። ጥሩ ያው እንዳልሽው ልጁ ስራ ከሌለው ይሄን ያህል ገንዘብ የገቢ ምንጭ ክፍለ ሀገር የሚሄድበት ትንሽ ግራ ስለሚያጋባ ነው። ሲቀጥል ብቻውንስ ነው ወይ የሚኖረው? አዎ ብቻውን ነው የሚኖረው። ግን እኔ ብዙ ጊዜ ያው እኔ ነኝ የምሄደው፣ ግን ብዙ ጊዜ ሲሄድ የሆኑ ሽማግሌ ሰው እያሉ እና ልክ እኔ እንደመጣሁኝ ይወጣሉ፣ አይቀመጡም፣ ሰላም አይሉንም። ሰላም ለማለት ብንሞክራቸውም ራሱ ካሉበት ሮጠው ነው የሚወጡት ሁሌ እኛ ስንመጣና ምንድን ነው ምናምን ነገር አይ ዘመድ ቤተሰብ ናቸው ምናምን ነገር ይለናል። እና እሳቸው ሰውዬ አሉ እና ሲጠፉ አሁንም ያልኩህ ነገር ያ ነው። ሁለቱም ነው የሌሉት። ገባህ? እኔ ደግሞ ሰውዬ የት እንደሚኖሩ አላቅም፣ ምን እንደሆኑ አላቅም። ግን ቢያንስ ተመላልሰን እንኳን ቤት ስንሄድ ልናገኛቸው ይገባ ነበር። እሳቸውን ዘመድ ከሆኑ የት ሄደ ብለን ስንጠይቅ ሁላ ጊዜ ስንፈልግ እና እሳቸውም የሉም። ሁለቱም ነው የጠፉብን የሌሉት። ጥሩ ያው ማለት ትንሽ ግልጽ ያልሆነ ነገር ሰውየውን አታውቂያቸውም፣ ምክንያቱም ዘመዴ ነው እያለሽ ነው ያለውና በደንብ ዲቴልስ ጠይቂው። ቤተሰብ ነው ካለሽ እንዴት እስከ ዛሬ አንቺ የማታውቂው ቤተሰብ ሊሆን ይችላል? ሲቀጥል በደንብ ምንድን ነው እሱን እንዲያስጠረጥርሽ ያደረገሽ ነገር? ሰውየው ነው ወይስ ደግሞ ማለት ሰውየውም ይሁን ልጁ ጓደኛሽ አቤልንም ቢሆን? አቤልን እንድጠረጥረው ያደረገኝ ነገር ዘመድ የለውም እንደነገርኩክ። እናትና አባቱ በመኪና ካለፉ በኋላ ያው ከኛ ቤት አጠገብ ባሉ ትንሽ አክስት አለችው እና እዛ ነው ሲኖር የነበረው። እዛ ነው ከልጅ ያው ስልክ ከተወሰነ ጊዜ ጀምሮ በጣም አታችመንታችን የጠነከረ ስለነበረ እኛ ጋም እነሱ ጋም እያልን ነበር ያደግነው፣ አብረን እንትን ያልነው እና ዘመዴ ነው። እኛ ማናውቀው ዘመድ የለውም። ገባህ? እኛ ማናውቀው ዘመድ፣ እኛ ማናውቀው ቤተሰብ የለውም። እና ሰውየው ደግሞ ቤተሰብ ከሆኑ ገባህ ሊተዋወቁን ወይም ደግሞ አክስቱ ጋር ሊመጡና ሊያዩዋቸው ይችል ነበረ። ስለዚህ ብዙ ጊዜ ልክ እኔን እንደመጣው ሲያዩ ጥለውኝ ይወጣሉ። አያወሩ ምናምን፣ የሚያወሩት ነገር ካለ ጸጣው ዝም ይባባላሉ እኔ ሲሄድ እኔ ስገባ። እና አንድ ጊዜ ቁጭ ብለው ነበረ እና ቀድሜ ከቱም ይሄ ነገር በጣም ግራ እያጋባኝ ስለመጣና የማደርገው ነገር ሲጠፋብኝ ወደ ቤት ሳልገባ ከቤታቸው ትንሽ ወደ በሩ አካባቢ ሆኜ ፎቶ አንስቻቸዋለሁ። ሰውየውን ፎቶ ላሳይክ እችላለሁ። ጥሩ የእሳቸውንም ፎቶ ታሳይናለሽ። ሲቀጥል ከእሱ ጋርስ ያላቸው ግንኙነት ምንድን ነው? ምን አድርገውስ ነው የሚወጡት? በቃ ይመጣሉ ምናምን ነገር ቤት ይገባሉ። የሆነች ይዘዋት የሚወጡ ወረቀት የሆነች እንደ ባግ ነገር አለች፣ የሆነች ባግ አለች እና እሷ ውስጥ የሆነ ነገር ያደርጋሉ። በቃ እሺ በቃቸው ምናምን ነገር ተባሉ ይወጣሉ። እና ብዙም አይቆዩ ምናምን ነገር የሆነች ነገር ይሰጡታል። ብቻ የሆነ የሚቀባበሉት ነገር አለ። እሱንም ለማየት ሞክሬያለሁ፣ ግን ምንም እንዳየውም እድሉን አልሰጠኝም። ስለዚህ መጣው የሆነ እቃ ብቻ ነው ይዘው የሚሄዱት? አዎ እቃ ይዘው ይሄዳሉ። የሆነ እቃ ይሰጡታል ምናምን ነገር የሆነ ብቻ ብቻቸውን አግኝተሻቸው ታውቂያለሽ? ለብቻ አንድ ጊዜ አግኝቻቸው አውቃለሁኝ። ቤት እያጸዳሁኝ ለሱ መጥቼ የነበረ ቤት እና ያው ስገባ ቤቱ ትንሽ ዘብረግረቅ ብሏል። ያው የሴት ነገር ታውቀዋለህ። ስለዚህ በቃ ጸዳ አድርጌለት ልሂድ ምናምን ነገር ብዬ ቤት ገብቼ ነበረ እና እያጸዳሁኝ መጡና የሆነች እቃ ብቻ ይዘው ወጡ። ላናግራቸውን አባባ ምንድን ነው ያላችሁ ነገር ምንድን ነው? ምን ፈልገው ነው? እሱ ሳይኖር አልሰጡትም ምናምን ነገር ሳቸው እንደውም ገፍትሮኝ ወደ ሶፋው ወጡ። እና ደግሞ ሌላ ጊዜ ታገኟቸው መሰለክ እንደዛ በተፈጠረ በአራተኛው ቀን ላይ እነሱ ወደሚገቡበት ወደ እነሱ ሰፈር የምንገባበት አካባቢ ላይ የሆነች ቦታ ላይ ተቀምጦ አገኟቸው። እና ያው ዝም ብሎ ተቀምጦ ሊሆናል ይችላል ብዬ የመጀመሪያ ቀን አለፍኳቸው። ሁለተኛ ቀንና ሶስተኛ ቀን አገኘኋቸው። ላናግራቸው እኔ ምናምን ነገር ስልት ተውኝ ይሄዳሉ ምናምን ነገር እና ምንም ማድረግ ያው በሴት አቅም ምክንያቱም ትልቅ ሰው ናቸው። ግን ቢሆንም እንዲህ ተጭኜ ባናግራቸው ማህበረሰቡም ታውቃለህ ያዛርጌ እንደዚህ ነው ብላቸው ገባህ እኔን የሆነ ነገር እያደረገቻቸው ነው ምናምን ብለው የሚያስባሉ። ለእኔም ደግሞ ጥሩ አይደለም። ለዛ ብዬ ነው። እና ፎቶቸውን ደግሞ ላሳየክ ይልክ እኚህ ናቸው።
አይካቸው በጣም ትልቅ ሰውዬ ናቸው እንደምታያቸው። ጥሩ። አይ ያሉትን ማስረጃዎች ያው ከዚህ በኋላ በደንብ ብዙ የምንወስዳቸው ማስረጃዎች ስላለ ምክንያቱም የአቤልንም ስልክ መታወቂያው ምናልባት ፎቶ ምናምን ካለሽ የሱም ቢሆን መታወቂያ ስትል ምን እንትና ላይ መሰለህ አንድ ጊዜ እንደዚሁ እንዲቁጭ ብለን ምናምን ነገር ሻወር ሊወስድ እየገባው ልብሱ ፖርሳው ምናምን ነገር ያው አስቀምጦ ነው የሚሄደው የገባውና ያው ጥርጣሬ ያለኝ አላልኩህም ብዙ ነገሮችን ለማይልቅ ሞክራለሁኝ እና 2 መታወቂያ አገኘው ስልክ የራሱ የአቤል መታወቂያ አለ። ሁለተኛ ነገር ደግሞ ዳዊት በሚባል ስም የራሱ ፎቶ ሆኖ መታወቂያ እና ደግሞ የዚህ አይደለም የክልል መታወቂያ ነው። ኦኬ። እና ይዤ ለመሄድ ሞከርኩኝ ግን ያው እንደጠረጠርኩት እንዳይገባው ብዬ እሱንም ፎቶ አንስቻለሁ። የእሳቸው ፎቶ የሱ ፎቶና አንድ ፍላሽ በእጄ ላይ ይገኛል። ጥሩ። ስለዚህ እነዚህ ያሉት ማስረጃዎች በጣም ጠቃሚ ናቸው፣ በጣም ወሳኝ ናቸው። የግድ ስለሆነ ሙሉ ማስረጃዎችን ትሰጭናለች። ሲቀጥል ይሄ ነገር ያው ጓደኛ አቤል እንዲህ አይነት ነገሮችን ሲያደርግ እንደ ጓደኛ መምከራቸው አይቀርም። ሁለት አይነት ነገር ነው የሆነብኝ። ምክንያቱም መጀመሪያ ላይ ምን አልሽኝ? ያው ይደባደባል፣ በጣም ባህሪው ከባድ ነው ብለሽ ነበር። ከዛ በኋላ ደግሞ ለተወሰኑ ጊዜያቶች ደግሞ ምንም አይወጣም ከቤት ምናምን አልሽንና ምን ይሆን ችግሩ? እሱ እንዴት መሰለክ ከግቢ ከወጣን በኋላ እኛ በአጋጣሚ ከ2 ወር በኋላ ነው ስራ ያገኘ ነው። እኛ ስንል አበዛ ነው አይደል? 2 ልጆች ነን፣ 2 ወንዶች ናቸው፣ እኔ ነኝ ሴት፣ ሁለታችን። ከዛ በኋላ ሁለታችን አገኘን፣ እሱ አላገኘም እና በዛ ግልፍተኝነት ምናምን ይናደዳል ቶሎ ምናምን። እኛ ምንድነው ስራ ለማጣቱ ስራ ለማግኘቱ እኛ ስራ አግኝተን የካርድ ምን ብለህ ስትሰጥ ያው ሰው ይይዛል። አብረህ ተምረህ አብረህ ብዙ ነገር አሳልፈህ ከሰው በታች መሆን ራሱን የቻለ ጫና አለውና በዛ ምክንያት ትንሽ ባህሪው አግሬሲቭ የመሆን ነገር ነበረበት። ከዛ ያው እኛ እንደዛ ነው ብለን ነበር የተረዳ ነው። ከዛ ከተወሰነ ጊዜ በኋላ አቆመ መጣላት ምናምን እና ምን ሆነህ ነው ማለት የነበረህ ባህሪ 10 እየተቀያየረብን ግራ ገባን። ማለት አትጣላ ብለን ከዚህ በፊት ብዙ ጊዜ ሞክረናል። ግን አንድ ጊዜ ተጣልቶም ተይዞ ነበረና ያው በመታወቂያ ዋስ ምናምን ነገር ወጥቶ ነበረ እና እሱን ነገር በጣም መከር ነው እንደሚያቆም ምናምን ያው የቤተክርስቲያን አባትም አደረግንና ምክንያቱም ባህሪው ተቀየረብን እንደነገርኩክ። ስለዚህ አደረግንና አንድ ላይ እንትን አልናቸው በቃ እንደሚተው ባህሪውን እንትን እንደሚል አደረገ። ከዛ ያው ባህሪውን ሲተው ከነበረበት በአንዴ ሰው ልጅ አይወጣም አይደል? የሆነ ባህሪ ይዞ ከወጣ ያን ነገር በሂደት በፕሮሰስ ነው እንጂ ቀስ ብሎ የሚቀየረው አንዴ ኮምፕሊትሊ ቅይር አይልም። የሱ ደግሞ ተቀየረ፣ ፍጥነት ሆነብን። ገባህ? በአንዴ ከቤት መውጣት አለመውጣት፣ አንገቱን ደፍቶ መሄድ መንገድ ላይ ምናምን አያወራም ምናምን። ጸጉሩ እንኳን አልኩክ ከክሊኒከት ውጭ ተቆርጦ አያውቅም። ማለት ማሳደግ ምናምን አሁን ጸጉሩ አድጓል ምናምን የሆነ ሰማት ምንድነው ምናምን የሌለህን ባህሪ ቤተክርስቲያን እንሂድ ምናምን ነገር ስንለው አይሄድም። ፍላጎት አይኖረውም፣ የመሄድ አይወድም፣ ቤት ውስጥ ነው የሚቀመጠው። እንዳልኩክ እኛ ሽማግሌን ብቻ ናቸው እዛ ቤት ከሳቸው ጋር ብቻ ነው ከኛ ይልቅ በደንብ የሚያወራው። ስለዚህ ከሳቸው ጋር ነው ብዙ ጊዜውን የሚያሳልፈው ከሷቸው ጋር ነው። በዓላትን እንኳን እንደ ድሮ እኛ ቤት አይመጣም። ያው ማዘርን እንደነገርኩክ ወጪውን እሱን የሸፈነላትና በጣም ነው ያው ለሱ ያላት ክብር። በዓላት ሲጠራ አይመጣም፣ ፕሮግራም ሲኖር አይመጣም፣ ጫጫታ ምናምን ሰው የተሰበሰበበት ቦታ አልሄድም። ለምንድን ነው ስንለው አይ ብቻዬን ቤቴ ምናምን ይላል። ያ ነው ያለው ነገር። ጥሩ። በምንድን ነው የተመረቀው? እሱስ በኮምፒውተር ሳይንስ ነው ግራጁዌት ያደረግነው። ሁላችንም አንድ ዲፓርትመንት ነው መርጠን ስንሰራ የነበረው። እንደዛ ነው የተማረው። እንግዲህ ያው ያለውን ነገር ብቻዬን አይደለሁም ከስራ ባልደረቦቼ ጋር በመሆን ማድረግ ያለብንን ነገሮች በደንብ እናደርጋለን። ያሉትን ማስረጃዎች ሰጪንና ያው ታውቃለህ ማለት ለማንም ዝም ብዬ እንደዚህ አይነት መረጃዎችን አልሰጥም። ገባህ? ምንም ቢሆን ወንድሜ ነው ጓደኛዬ ነው እና አምኛችሁ ነው ጥሩ ስራ ስለምትሰሩ ብዙ ጊዜ ማለት ትርፍ ጊዜ ሲኖረኝ ዩቲዩባችሁ ነው ያለው ብዙ ሰዎችን ደስታ ስትመልሱ ወንጀለኞችን ስታጋልጡ ምናምን እና
እባክህን በተቻለ አቅም ሁላችንም ተጨንቀን ያለነው እንቅልፍ አጥተናል ፈልግልን አገኝልን ያው እንደ ሀገርም እንደ ወንድምም እንደ ቤተሰብም አንድ አካልክ ነው ብዬ አስባለሁ ለኛ አካላችን ነው ላንተም ያው እንደ ወንድምክ ነው ስለዚህ እንደ አምናችኋለሁ አሚኛችሁም ነው የመጣሁ የጠራኋችሁ ወደኔ እሺ እንግዲህ ስላከበርሽን እግዚአብሔር ያክብርልን በጣም እናመሰግናለን እንግዲህ ከፈጣሪ ጋር ማድረግ ያለብን ነገር ከማድረግ ወደ ኋላ አንልም ብቻዬን አይደለም ብዙ የሥራ ባልደረቦች አሉኝ ከነሱ ጋር ሆነን እንግዲህ መፍትሄዎችን እንፈልጋለን ለሰጠሽ መረጃ አመሰግናለሁ እሺ እኔም አመሰግናለሁ እግዚአብሔር ያክብርልኝ አሜን አሜን እንግዲህ ውድ ቤተሰቦቻችን እህታችን የሰጠችን መረጃ ይሄን ይመስላል እንግዲህ መረጃውን ደግሞ በደንብ አሰባስበን ከሥራ ባልደረቦቻችን ጋር በመሆን መሄድ ያለብንን ርቀት ሄደን ምንድነው ችግሩ ምንድነው የተፈጠረው ትልቁ ሰውዬ እነማን ናቸው ምንድነው የሚያደርጉት የሚለው በደንብ የምናጣራ ይሆናል አብሮንታችሁ የለን መልካም ጊዜ እንግዲህ ውድ ቤተሰቦቻችን እህታችን የሰጠችን መረጃ አይታችኋል እንግዲህ ጓደኛዋ ነው ኦልሞስት አብሮ አደጓ ነው በጣም ብዙ ባህሪዎቹ ተቀይረዋል ሲቀጥል ደግሞ የመታወቂያው ነገር እኛም እንቅልፍ ነስቶናል ምክንያቱም ተመሳሳይ ፎቶ ኑሮት የተለያየ ስም እንዴት ሊሆን ቻለ ክፍለ ሀገር ላይ ይሄዳል ብላናለች የሚመጡ ትልቅ ሰው ያሉ ተብለዋልና የግድ ማጣራት አለብን እሷንም አግኝተናት እንግዲህ በሌላ ቀን ሰውየው በተደጋጋሚ አልፎ አልፎ የማይባቸው ቦታዎች አሉ የሚቀመጡበት ቦታ የሚንቀሳቀሱበት ቦታ ብላን ነበርና እኛም ደግሞ የግድ ሄደን ቼክ ማድረግ ስላለብን ሄደን ደግሞ እንግዲህ በቅርብ ርቀት እየታዩን ነው ሰውየው ሌሎች የሥራ ባልደረቦቻችን ኤርሚም ሌሎች ክሮዎችም ስላሉ አንድ ላይ ሆነው እነሱም እየተከታተሏቸው ይገኛሉ የግድ ለእናንተ መናገር ስላለብን ነው እዚህ የመጣሁትና እንግዲህ ተከታተልን ሁሉንም ነገር የምናሳያችሁ ይሆናል እኒህን ሰውዬም አሁን በቅርብ ርቀት ላይ እየተከታተልናቸው ስለሆነ እንግዲህ ሄደን ደግሞ እውነታውን የምናጣራ ይሆናል እንግዲህ ሰፈር ውስጥ ነው ያለነው አብሮነታችሁ አይለየን ተከታተለኝ ካሜራው እሺ ቀስ ብለህ ቀስ ብለህ አዎ እንግዲህ ወደዛ አካባቢ ነው የሚገኙት ቀስ ብለን እንጠጋለን ማለት ነው እሺ እንግዲህ የተባሉትን ሰው እየተከታተልናቸው ነው ቆመው ግራና ቀኝ እያዩ ነው ወደ ቀኝ እየሄዱ ነው እየተከተልናቸው ነው ቆመዋል ካሜራማን ነው እስኪ ተቀምጠዋል እንግዲህ ተቀምጠዋል ሰፈር ላይ ናቸው እስኪ እንግዲህ ይፈጠረውን እናያለን ተነስተዋል ቀስ ብለህ ካሜራማንሽ ደበቅ በል እንዳይጠረጥሩ እሺ ያው ሰፈር ውስጥ ነው ያለነው ቆመዋል እንግዲህ ወደ ግራ ቀኝ ቀስ ብለሽ ካሜራው ቶሎ እንሂድ ሰፈር ውስጥ ነው የምንገኘው እንግዲህ ሰፈር ውስጥ ስለሆነ ታጥፏልና ቶሎ መሄድ አለብን
እሺ ሰላም፣ እንዴት ነው? ሰላም ነው። ከመንግስት መስሪያ ቤት ነበር የመጣ ነው። ያውሩ፣ ችግር የለውም። ሄሎ፣ ኧረ ስራ ላይ ነኝ። በኋላ ደውል። አይ በኋላ ደውል። ስራ ላይ ነኝ። እሺ፣ የስራ ስልክ ከሆነ ችግር የለውም፣ ማውራት ይችላል። እሺ፣ አውሩ። እሺ፣ ምንድን ነው ያው እየጠየቅኩት ነበርና ቶሎ ነው ወደ ውስጥ የገቡት። ምንድን ነው ችግር አለ? ስልክ ነው ስልክ ነው እያወራን። ጥሩ። አይ ለስራ የእናንተ አመጣጥ አሁን የማን ቤት ነው ብላችሁ ነው የመጣችሁ? ይሄ የእኔ ቤት አለ። አረ የእርስዎ ቤት ባይሆንም ስለ ጸጥታ ጉዳይ ልናወራዎት እንፈልጋለን እያልኩት እኮ። እዛው ከግቢ ውጭ ነው። ይሄ ሰው ቤት ስለሆነ ከግቢ ውጭ ነው። ለምንድን ነው የሰው ቤት ቢሆንም ውስጥ ነው ቁጭ ብለን ማውራት እንችላለን እኮ። ምን ችግር አለ? እንደ ሰው ቤት የምትገባው አይደለም። ዝም ብዬ አይደለም እኮ ከመንግስት ኮሚኒኬሽን ስትመጣ የሆነ ማስረጃ ይዘህ ነው መምጣት ይቻላል። መቆጣት አይጠበቅብዎትም። መርማሪ ጋዜጠኛ ወንደሰን እባላለሁ። መርማሪ ጋዜጠኛ ወንደሰን? አዎ። የማንን ቤት ልትመረምር? በምን ጉዳይ ነው የምትመረምር? በጣም ጥሩ። እሱን ቁጭ ብለን ነው ማውራት ያለብን። ስለዚህ ውስጥ ገብተን 2 ደቂቃ ነው የምንጠብቀው፣ አውርተን እንሄዳለን። በጣም ጥሩ። እሺ፣ ና ካሜራ። እሺ፣ ያው እንዳልኩት መርማሪ ጋዜጠኛ ወንደሰን እባላለሁ። እንግዲህ አንዳንድ ነገሮችን መጠየቅ ስላለብን ባለው ወቅታዊ ሁኔታ ስለ ሰላም ያለውን ነገር ማውራት ስላለብን ነው። በምን የስራ ዘርፍ ላይ ነው ያሉት? ስሞት ማን ይባላል? እኔ ምንተስኖት እባላለሁ። እሺ፣ አቶ ምንተስኖት በምን የስራ ዘርፍ ላይ ነው ያሉት? እኔ መኪና ድለላ። መኪና ነው የሚደልሉት? ከመኪና ድለላ ብዙ ነገሮች ይፈጠራሉ። ምክንያቱም ከሊብሬ ላይ ሊብሬ በማውጣት ብዙ ነገሮች ወንጀሎች ይፈጸማሉ እና እንዲህ አይነት ነገሮች እንዴት ያዩታል? እሱ እንግዲህ እንደየሰው ይለያያል። ግማሽ ሌባ አለ፣ ግማሽ ጤነኛ አለ። ሰርቆ የሚሸጥ አለ፣ ገዝቶ እንደገና ደግሞ የሚሸጥ አለ፣ ትክክለኛ ከውጭ አስመጥቶ የሚሸጥ አለ። እና በማህበርም በግልም ሆነ የሚሰራ ስራ አለ። ስለዚህ ሌባውን ተከታትላችሁ መያዝ መርማሪ ጋዜጠኛ ነን ብላል የእናንተ ስራ ነው። እኔ ግን የመጣልኝን ነገር መሸጥና ብር ማግኘት መለወጥ ብቻ። ምን ያክል አመት ሆኖት? ብዙ ጊዜ ሰርቻለሁ። ምን ያክል በቁጥር መገለጽ አይችልም? በቁጥር ከ15 ዓመት በላይ ሰርቻለሁ በዚህ ሙያ ዘርፍ እዚህ ላይ። በጣም ቆንጆ። እስኪ ከድለላ ከባዱ ነገር ምንድን ነው ብለው ያስባሉ? ሁለቱን ሻጭና ገዢን በሚገባ ማግባባትና በውልና ማስረጃ ሄደ ነገሮች ቶሎ እንዲፈጸሙልህ ለማድረግ ቢሮ ውስጥ የምትንቀሳቀሳቸው እንቅስቃሴዎች ወይም ያሉ እዛ ያሉ ሰራተኞች ለአንተ ጥሩ ሆነው ጉዳዮችን ቶሎ እንዲፈጽሙልህ ማድረጉ ነው ትልቁ ነገር። ሁለቱን ማግባባቱ ነው ትልቁ ነገር። ሻጭና ገዢ በገንዘብም ይሁን ሌላ ደግሞ ሶስተኛ ወገን ደግሞ ሊገባብህ ይችላል። አንተ ስራውን ጨረስኩ ብለህ ከዛ ደግሞ ሌላ ሰው ገብቶ ያበላሽብህ ስለሚችል ያው እንደዚህ አይነት ነገሮች አሉት ብቻ። አይ ጥሩ። 15 ዓመት ማለት በጣም ብዙ ጊዜ ነው እና በዚህ ስራ ላይ ሲሰሩ ምንም አይነት ወንጀል ተከስቶ አያውቅም? ወንጀል ይከሰታል። እንዴት አይከሰትም? ቀለም ተደርቧል አልተደረበም ብለህ ትሸጣለህ? ኤሮሲስቶ ቀለም ተደርቧል አንተና አገናኝተህ እንዲያደረከ ምናምን ሊሆን ይችላል። ግጭት ነበረበት፣ ግጭት የለበትም። ተሰርቆም መጥቶ ሸጠም ሊሆን ይችላል። ህጋዊንም ብሎ ትሸጥ ሊብሬዎችን አሰርቶ የባለቤትነት ማረጋገጫ ማምጥቶልህ እሱን አሰርቶ መጥቶ ልትሸጥ ይችላል። በዛን ሰዓት እንደዛ አይነት ነገሮች ይከሰታሉ። ግን አንተ ራስህን ከወንጀሉ ነፃ ለማድረግ የምትሄድባቸው መንገዶችን መርጠህ ነው የምትሄደው። ዝም ብለህ ባገኘበት ዝፍቅ ብላ መጀመሪያ ራስን የምታደንበት ነገር ነው የምትሄደው፣ ስራው አደገኛ ስለሆነ። ስለዚህ ምንም አይነት እኔ ከወንጀል እየራኩ ነው ስራውን የምሰራው። ምንም አጋጥሞኝ አቅም እስካሁን ድረስ። ስለዚህ ተጠንቅቀው ነው የሚሰሩ ማለት ነው። ጥሩ። ቅድም ይሄ ቤት የኔ አይደለም የሌላ ሰው ቤት ነው ብለው ነበርና የማን ቤት ነው? ምንስ ያደርጋሉ? ምን ያደርግልሃል? ምን ያደርግልሃል? ያው ማወቅ ስላለብኝ ነው። ምክንያቱም መርማሪ ጋዜጠኛ ነኝ እያልኩት ነው አይደል? የሁሉንም ሰው ቤት እየሄድክ ነው እንዴ? የማን ቤት ነው? የቤት ቀበሌ ቤትና ምናምን ምንድን ናቸው? ቤቶች ስራቸው ምንድን ነው?
ምንድን ነው እየዘባረቁ ያሉት? አሁን የጠየቅኩትን ጥያቄ ብቻ ነው መጠየቅ የማይገባን የምጠይቀኝ። ይኸውልህ ስርዓት ያዙና ትልቅ ሰው ነዎት አይደለ? የጠየቅኩትን ጥያቄ ብቻ በስርዓት የሚመልሱልኝ በአግባቡ እየመለስኩልህ ነው። በአግባቡ እየመለሱልኝ አይደል? የማን ቤት ነው ሲልዎት ቤቶች ምናምን ሌላ ነገር አይደለም ማለት ቤት አንተ የማን ቤት ነው ብለህ መጠየቅ መብት አለኝ። የመጣው እኮ ስለ ሰላም ጉዳይ ልናወራ ነው፣ ስለ ጸጥታ ነው ያልከኝ። አንዱ ይሄ ስለ ቤቱ አይደለም። ስለ ቤቱ እንዴ ለምንድን ነው የማይመለከተኝ? ለምን ይመለከታል? ምክንያቱም የማን ቤት ነው ምን ሊያደርጉ ገቡ? ይሄ ራሱን ችሎ እኮ ሰላምን ይመለከታል አይደል? እኔ ስራ አለ እንጂ ቤት ካለው ልጅ ጋር ከባለቤቱ ጋር ስራ ስላለኝ ምንድነው የስራ ግንኙነት ስላለ ምንድነው የስራ ግንኙነታቸው? ምን አይደላል አንተ የኛ ስራ የኔና እሱን ስራ ለአንተ ምን ብዬ ነው የምገልጸው? ይኸውልዎት አሁን ሲጀመር ከርቀት ነበር ሲከታተሉት የነበር ብዙ ጊዜ መውጫ መግቢያዎትን አይ ነበር። ምን ያደርጋሉ? በጣም በተደጋጋሚ እዚህ ቤት ይመጣሉ። እያየሁት ነበረ። እርሶም ብቻ አይደሉም አንድ ልጅም እንዳለ አይተናልና ምንድን ነው የሚያደርጉት? ምንድን ነው የሚሰሩት? ቤቱ የሱ ነው። ምንድን ነው የምትሰሩት? ነገርኩህ እኮ እኔ የመኪና ደላላ ነኝ። መኪና አሻሽጣለሁ። እሱም ከኔ ጋር ይሰራል። ጥሩ። መኪና የምትደልሉ ከሆነ ሲመጡ እየተከታተልኖት ነበረ፣ እያየኖት ነበረ። በጣም በተደጋጋሚ ፈርተው ነው የሚገቡ የሚወጡት። ለምንድን ነው እንደዛ የሚያደርጉት? የሰው ቤት እኮ ነው። የራስህ ቤት ቢሆን እኮ ነው ዝም ብለህ በእርግደ ዘለ የምትገባ። አብራችሁ የምትሰሩ ከሆነ እንትን የሚያስብል ነገር የለውም እኮ። ቤት ክብር አለው የለውም እያልኩ አይደለም። እንደዚህ አይነት አባባል ነው አማርኛ። ይኸውልዎት ጋሽ ይረጋጉ። አሁን የሚያስቆጣ ነገር አይደለም እኮ እየተናገርኩ እንደዛ አላልኩም። እኔ እንደዛ አላልኩም። እኔ እያልኩ ያለሁት የሚያውቁት ቤት ከሆነ ይህን ያክል ፍራቻ ምን ያስፈልጋል? ሲቀጥል እየፈራው አይደለም ስለተከታተልኖት ነው፣ ማስረጃ ስላለን ነው። ምንም አይነት ማስረጃ ምን አይነት ማስረጃ ነው ያለ? ሰው ቤት ውስጥ ስትገባና ስትወጣ ምን አይነት ማስረጃ ነው የሚኖር? ይኸውልዎት ሲገቡ በስርዓት አይደለም የሚገቡት። የሆነ ቦታ የስራ ስልክ ከሆነ ማንሳት ይችላል። አንተን አስጨንቅ ነው። አይ ምናልባት የደለላ ስራ ስለሆነ ቢዚ እንዳላደርጎት ብዬ አታስብ። ስለዚህ በስርዓት የሚነግሩኝ ከሆነ በስርዓት ይንገሩኝ። ነገርኩህ እኮ ስርዓት ማለት ከዚህ በላይ ምን አለ? እሺ እኔ ቸኩያለሁ። የት ሊሄዱ ነው? ቆይ ይረጋጉ። ይኸውልህ ጋሽ ቁጭ በል። ስርዓት ያዝና ቁጭ በል። ይሰሙኛል? ቁጭ በል እያልኩት ይሰሙኛል? ቁጭ ስትነገር ስማ። ትሰማኛለህ? ቁጭ በል። አንተ ሽጉጥ ምንም ታደርገኝ ነገር ይኸውልህ በክብር ላናግሮት ሞክሬያለሁ። በክብር እያናገርኩ ነው። ይኸውልህ ለምንድን ነው አሁን ስልክ ሲደውልልህ ሊወጡ? በቃ ስልክ ተደወለልኝ። ትይሉ ጉዳይ አለኝ። የት ነው የሚሄዱት? እያናገርኩት አይደል? ወደ ስራዬ ነው የሚሄዱት። የት ነው የሚሄዱት? አንተ የምታወራው ወሬ ለእኔ ምንም አይጠቅመኝም። ስራዬ ነው የሚጠቅመኝ። ምንድን ነው የሚሰሩት? እያንዳንዱን ነገር አውቃለሁ። ይኸውልህ ሁሉንም ነገር የሚናገሩ ከሆነ ይናገራሉ። ምንድን ነው የምነግርህ? ይኸውልህ ሲከበሩ ይከበሩ፣ አይ የሚሉ ከሆነ እጄን ነው የምሰነዝር። ይሰሙኛል? ምንም አይነት መብት የለም እንደዛ። ይኸውልህ እንዴት መብት እንደሌለ ላሳየሁት። አጥፋልኝ እሱን ካሜራ። ስርዓት ያዙ። ይሰሙኛል? ስርዓት ያዙ ያልኩት። ደበደብከኝ አይደለም? ሽጉጥ በሽጉጥ አስፈራርተህ። ይኸውልህ ጋሽ እንደዚህ ነው ጋዜጠኛ ሲጀመር ምንድን ነው እንደዚህ ነው የምትመረምረው? ይኸውልህ ይሰሙኛል? ልቀቁት። ይኸውልህ እንዳልሰብረው። ይሰሙኛል? ትልቅ ሰው ነው። ታዲያ ቁጭ በሉ። ምንድን ነው የሁሉ ፍላሽ? ካሜራማን ምንድን ነው የሁሉ ፍላሽ? እየሰራ ነው። ምንድን ነው የሰራ? ምን አስደነገጡት? ፍላሹ ይዤ ስሄድ ምን አስደነገጡት? ምን አስደነግጥም? የሰው ንብረት ነው። ስርዓት አድርግና ቁጭ በሉ። ድጋሜ ካሜራ አስጠፍቼ እንዳልመጡ። የስርዓት ነው። ስርዓት ያዙ። እንደውከኛ አንተማ እኮ በሽጉጥ አስፈራርተህ። ይኸውልህ ከዚህ በላይ ላደርጎት ይችላል። በቤታችን ውስጥ መጥተህ ይኸውልህ እያንዳንዱን ነገር ሊነግሩ ይፈልግ። ልቀቁት። ይሄን ይኸውልህ ድጋሚ መደብደብ አልፈልግም። ፈቶ ነው ቤት ስርዓት። ይሰሙኛል? ስልኩ የራሴ ነው። ስርዓት ያዙ። አርፈው ቁጭ ይበሉ። ለዘረፋ ነው እንደ የመጣችሁት እናንተ? ይኸውልህ በካሜራ የተደገፈ ዘረፋ። ሲጀመር ካሜራ ያዝኩት ማስረጃ እንደሆነ። ለዘረፋ አይደለም። ስርዓት ያዙ። ዘረፋ አይደለም። በካሜራ ይኸውልህ ስርዓት ያዙ። ይሰሙኛል? የሰለጠነ ዘረፋ። ይኸውልህ ከልጁ ጋር ስለሚሰሩት ነገር እያንዳንዱ ነገር እንዲነግሩኝ ይፈልጋሉ። አይ የሚሉ ከሆነ ድጋሚ ካሜራ ማስጠፋት አልፈልግም። ይነግሩኛል ወይስ ድጋሚ ካሜራ ላስጠፋ? ምኑን ነው በነገር? እያንዳንዱን ነገር ምን እንደሚሰሩ
ለምንድን ነው እዛ ቦታ የሚቀመጡት? ሲገቡት ለምንድን ነው እየደነገጡ የሚገቡት? አንድም ቀን ደንግጬ አላውቅም ስገባ። እንደ ማንኛውም ሰው ነው ወደ ቤት የምገባ። ማስረጃ አለን ከልጁ ጋር የታለ ማስረጃ? ናሳኛ በጣም ጥሩ ማስረጃ ማሳየት እችላለሁ። ያዩት ነው እንዴት እያሉ ነው የሚገቡት? ትክክለኛ አገባብ እኮ ነው። ይዩት፣ ስርዓት ይዘው ይዩት። ድጋሜ ካሜራ ማስጠፋት አልፈልግም። አሁን እውነታውን ይነግሩኛል ወይስ እንደገና ድጋሜ ካሜራውን ላስጠፋ? ምንድን ነው እውነታው የምነግርህ? ምንድን ነው የሚሰሩት ከልጁ ጋር? ምንድን ነው የምሰራው? ነግሬሃለሁ ቅድም። ኮምፒውተር ሳይንስ ተማሪ ነው። እኔ ፎቶ እያነሳሁ ሰጠዋለሁ አልኩ። ምንድን ነው ፎቶ ምን እንደሚያደርግ እኔ አላውቅም። ፎቶ ብቻ ነው? ጥሩ ብር ይከፍለኛል ማለት አልገባኝም። ለምንድን ነው የሚያደርገው? ለምንድን ነው እርስዎስ ያልጠየቁት? እኔ ለምን ብዬ እጠይቃለሁ? ለምን ምን አይነት ፎቶዎች ነው የሚያነሱት? እኔ እዛ ሲደባደብም ሲጣላም ፖሊስ ከሰው ሲደበድብም የሰው ቤትም ሲያፈርሱ ምንም ሲሰራ በሙሉ እያነሱ አምጥቼ ሰጠዋለሁ። እኔ ጥሩ ብር ይከፍለኛል። ልጆችን ቤተሰቢያን የሚያስተዳድር ብር። ለምንድን ነው ይህን እያነሳው ሲሰጡት ከፍተኛ ገንዘብ እንደሚሰጡ ለምን አልጠየቁት? ለምን ብዬ እጠይቃለሁ? ነገር ከዚህ በኋላ ይህን ስራ አቁም ቢለኝስ? ይህን ስራ አቁም ቢለኝ አንተ ትከፍለኛለህ ይህን እሱ የሚከፍለኝም ብር? እና በምን ምክንያት ነው የገንዘብ የመጣ ብሎ ምንም አያገባኝም። ስለዚህ ለምን ነው የማያገባውት? ለምን ያገባኛል? እያመጣው ሰጠዋለሁ። ማንም ሰው እንዲኖር እዛ አካባቢ እኛ አንፈልግም ሁለታችን። ስለዚህ ፎቶ እያመጡ ቪዲዮ እየቀረጹ እያመጡ ይሰጡታል። ምን እንደሚያደርገው እኔ አላውቅም። ለምንድን ነው የማይጠይቁት? የመስጠት ገንዘብ ስለማገኝበት እያነሳው ሰጠዋለሁ። ቆይ ሲያነሱስ ሰዎች ምንም አይሉት? እኔ ማንም ይናገረኛል? ይኸውልዎት በስርዓት ይንገሩኝ እያልኩት ነው። እየነገርኩ ነው። ከዚህ በላይ ስርዓት ከየትም አይመጣም። ከዚህ በላይ ስርዓት ከየትም አይመጣም። በትክክለኛው መንገድ እየነገርኩ ነው። ጥሩ፣ እያንዳንዱ ነገር ንገሩኝ። ነገርኩ እኮ። ስለዚህ ካሜራ ቪዲዮ ይዘው ብቻ ይመጣሉ፣ ገንዘብ ይከፍሎታል። ምን ማለት ነው? እኔ ምን አውቃለሁ? የሚቀጥለው ስራ ለምን አይጠይቁም? ከጠየቅኩኝ ይህን ስራ ተው ሊለኝ እኮ ነው። ከዚህ በኋላ እንዳትደርስብኝ ሊለኝ ነው። የሚከፍለኝ ገንዘብ እኔ ቤተሰቦቼ፣ ልጆቼን፣ ሁሉን ቤት ኪራይ፣ ኑሮዬን በሙሉ የሚመራበት ነው። ስለዚህ እሱ ምንም ያድርገው ምንም ምን ያገባኛል? ምን እንደሚያደርገው መጠየቅ። ቦታ ፎቶግራፍ ግርግር ያለበት ቦታ ሌባ ሲደበድቡ ይሁን ሰላማዊ ሰው ሲደበድቡ ይሁን ተማሪ ሲረብሽ ይሁን ቤት ሲፈርስባቸው ጫጫታ ውካታ ምናምን ያለበት ቦታ አሳዛኝ ለቅሶም ይሁን ምናምን እንደዚህ አይነት ቦታ ላይ እኔ እያነሳው አምጥቼ ሰጠዋለሁ። ለእኔም ማርት ነው እሱ። ለእኔም ጊዜ ማሳለፊያ ጥሩ ስራ ነው። ጊዜ ማሳለፊያ አይደክምህም። ሳትደክም ገንዘብ የምታገኝበትን ስራ ለማጣት ለምን እንደዚህ ታደርጋለህ? ይሄ ምን ሊያደርግልህ ነው ምናምን ብዬ ለምን እኔ ገንዘብ ስራዬን አጣለሁ? ለምን እንደሚጠቀምበትን ማወቅ ወንጀል ቢሆን ይሄ ነገር እኔ ምን ያገባኛል? የሚጠየቀው እሱ ነው። ማን ያመጣው? እኔ አምጥቼ ሰጠሁት። እሱ እኮ ነው ወንጀል ቢሰራ ተባባሪ ነዎት። ይሰሙኛል? ማን ያመጣው ይሄን መረጃ? እኔ መረጃ ማንም ሰው ህዝብ የሚያየው መረጃ እኮ ነው። ይሄ በየመንገዱ የሚደረግ ነገር ነው። እኔ አንስቼ የምሰጠው ሁሉም ስለሚያደርገው፣ እርስዎ ግን መጠየቅ መብት አለዎት። ለምንድን ነው የሚሆነው? የማልጠይቅበትን ምክንያት ነገርኩ እኮ ጋዜጠኛ። ይኸውልዎት እኔ ኑሮዬን የምመራበት ጥሩ ገንዘብ ስለሚከፍለኝ አልጠይቅም። እንዲህ ለምንድን ነው? ምን ልታደርገው ነው? ወደ ልትወስደው ነው? ወደ ልታደርሰው ነው? ምናምን ብዬ ለምን ጠይቃለሁ? ለምንድን ነው የማይጠይቁት? ይሄ እኮ መጠየቅ ግዴታዎት ነው እያልኩት ነው። ከጠየቅኩ ስራዬን ላጣ ነው አልኩ። ስለዚህ ለገንዘብ ተብሎ ምንም ነገር መከፈል ካለበት ይከፈላል። እከፈላለሁ። ሰው ግደሉ ቢሎት ይገላሉ? ለምን ሰው ገላለሁ? ይሄ እኮ ሰው መግደል አይደለም። በካሜራ አንስቶ ስዕል መስጠት ሰው መግደል አይደለም። ሰው መግደል አይደለም። የሰውን መብት እንዲህ ሸሚዙን እንዲህ ያለ መንካት እኮ ያለበት ስራ ነው የምሰራው። እኔ የሚያስጠይቀኝ ነገር መጠየቅ እኮ ግዴታዎት ነው አይደል እንዴ? ምንድን ነው ማመጣው ነገር ምንድን ነው የምንሰራው የሚለውን ነገር ሲጀመር ወንጀል ከሆነ እርስዎ የማይጠይቁበት ምክንያት አይኖርም። ስማኝ ልንገርህ፣ ደላላ ነኝ ስራዬ ብያለሁ። ከብዙ ሰው ጋር ነው የምሆነው። ህጉን አሳምሬ አውቃለሁ። ከጠበቃ ጋር ከዳኛ ጋር ከብዙ ሰው ጋር ነው የምሆነው። ህጉን አውቃለሁ። ህጉን ስለሚያውቁ የህግ ተማሪ ባልሆንም ወይም የህግ ሰው ዳኛ ወይ ጠበቃ ወይ አቃቤ ህግ ባልሆንም እኔ ወንጀል ውስጥ የሚገባበትና ማልገባበትን ነገር አውቃለሁ። እኔ አምጥቼ መስጠት ብቻ ነው የኔ ስራ። ከዛ በኋላ ያለውን ስራ እኔ ምንድን ነው የማውቀው? ፎቶግራፍ እኮ ነው የሰጠሁት።
ፎቶግራፍ ቪዲዮ እያመጡ መስጠት እና ምን ችግር አለ? አሁን ያንተ ስልክ ላይ ብዙ ቪዲዮዎች አሉ። አዎ አሉ። እና ግን በደንብ የምንፈልጋቸው መረጃዎች ነው ያሉት እንጂ የማይጠቅም ነገር አይደለም። እኔ ጋር እኮ የማይጠቅም ነገር ከሆነ አንተ አሁን ከኔ ጋር ምን አጨቃጨቅ? ለምን ስጠይቃለሁ? እኔ ምን አገባኝ? ምክንያቱም እኔ መጠየቅ እርሶ ዝም እንዳሉት እኔ ዝም ማለት ስለማልፈልግ ነው። ሲጀመር አሁን በዚህ ሰዓትስ ምን ያደርጋሉ? እዚህ ቤት ስራ አለ። ምንድን ነው ስራው? እቃ ቀብሎ ነበር። አሁን የወሰድካትን ምን እሱን ለማቀበል አሁን በተደጋጋሚ እየደወለልኝ ነበር። እሱ ነው እየደወሉለት ነበር። ያው ስልኩን በደንብ ቼክ አድርገው ያዘው ካሜራማን። ይኸውልዎት አሁን እያልኩ ያለሁት መጠየቅ መብትዎት ነው። እኔ ደግሞ አልጠይቅም። ምንድን ነው እስካሁን የቆየኸው? አቤት። እናንተ ማን ናችሁ? ሰላም፣ እንዴት ነህ? ምን ትሰራላችሁ ሰው ቤት? ስርዓት ያዝና ቁጭ በል። ሰማኛል? ምንድን ነው ሰው ቤት መጥተህ ስርዓት ሰማኛል? ቁጭ በል። እየሰማኝ ነው አይደል? አርፈህ ተቀመጥ። ተነስ፣ ተነስ። ቁጭ በል። ሰማኛለህ? ስርዓት ያዝና ቁጭ በል። ምን ፈልጋችሁ? ቀልድ አይደለም የያዝኩት። ምን ፈልጋችሁ ነው ሰው ቤት የገባችሁት? በጣም ጥሩ። ምንድን ነው የምትሰራው? ምን አገባ? ይኸውልህ ስርዓት ያዝና ነገር እንትን ትላለህ። ምን አይነት ሰው ነው የመጣብኝ? አንተ ነህ የላክብኝ ከውጭ የላክብኝ። ስርዓት ያዝ። አርፈህ ቁጭ በል። ምን አገባኝ? እኔ ስርዓት ሽጉጥ ተኩሰው እንፈራ መስሎ ነው። ተኩሰው። አርፈህ ተቀመጥ። ሰማኛለህ? ከውጭ የላክብኝ አንተ ነህ። ከውጭ የላክብኝ አንተ። ተነጋግረን ነበር አይደል? እኔን ልከህ ከበስተጀርባ ሰው ላክ። ስርዓት ያዝ እያልኩ ነው። ምን ፈልገህ ነው የመጣው? እንዳትበላሽ። ሰማኛለህ? ምንም አልበላሽ። በርዚ ሰማኛለህ? ስርዓት ያዝ እያልኩ ነው። ስትነገር አሰማም እንዴ? ስርዓት ያዝ፣ ስርዓት ያዝ። እናውራኝ። ሰማኛለህ? ስርዓት ያዙ። አርፈህ ቁጭ በል። ሰማኛለህ? ግንባር እንዳለ ተነሱ። ጋሽ እሱ ጋር ኤርሚ ናያዘው ጋሽ። እሺ ምን ሆነ የምትደነፋ? ማን አንተ? አርፈህ ተቀመጥ። ይኸውልህ መርማሪ ጋዜጠኛው እንደሰን እባላለሁ። እና ምን አገባኝ እኔ ስለ አንተ ጋዜጠኝነት? እንደዚህ የሚያደርግ እሱ ነው አይደል? ምንም ይሁን አይመለከትህም። ይኸውልህ አንተን እስካልነካው ድረስ የፈለግኩትን የማድረግ መብት አለኝ። እኔ ላይ እንዲህ አይነት ነገር አይሰራም። እየሰማኝ ነው? ከእኔ ላይ እንዲህ አይነት ነገር አይሰራም። ሲቀጥል አንተ እዚህ ቤት እንዴት ልገባ ቻልክ? ያለማንም ፈቃድ? ማነህ አንተ? መክሰስ ትችላለህ። ማስረጃ አለኝ። እየሰማኝ ነው አይደል? ሲጀመር ይኸውልህ ፍቃድ ሳታመጣ የመግባት መብት የለህም። እየሰማኝ ነው አይደል? መክሰስ ትችላለህ። እየሰማኝ ነው? ኦኬ ቁጭ በል። ስርዓት ያዝና ቁጭ በል። ስርዓት ያዝና ቁጭ በል። ሰውዬ እኔ ምንም አይነት ጸብ አልፈልግም። እኔ ግን እፈልጋለሁ። ሰማኛለህ? ምንም አይነት ጸብ ነው የማትፈልገው? እኔ ግን እፈልጋለሁ። ቤቴን ለቀህልኝ ውጣ። አልወጣም። እኔ ስንት ስራ ያለብኝ ሰው ነኝ። እንዳንተ ስራ አልፈተውም እየመጣሁ የምደባደብ። ስለዚህ ስራ መፍታቴን ደግሞ በደንብ ላሳየህ። አጥፋልኝ እሱን ካሜራ። ስርዓት ያዝ። ሰማኛለህ? ስርዓት ያዝ አልኩህ አይደል? እሺ ሽጉጡን አቆም። ይኸውልህ ስርዓት ያዝ እያልኩህ ነው። እየሰማኝ ነው? እሺ በቃ እሺ። እንዴ እሱ እኮ ጥይት ነው ያለው። ምን ሆነ ነው? ወደዛ አድርገው። በቃ በስርዓት የምታወራ ከሆነ በስርዓት ታወራለህ። እሺ እነግርሃለሁ። ዳይ እያንዳንዱ ነገር ንገረኝ። ምንድን ነው የምነግርህ? ምንድን ነው የምትሰራው? ፎቶ ለምንድን ነው የምትቀበለው? የምን ፍላሽ ነው አምጣ የምትለው? እሱ ምንም በቃ ፎቶ ነው፣ ስዕል የምስልበት ነው። ይኸውልህ ድጋሜ ካሜራ እንዳስጠፋ ነው የምትፈልገው? ነገርኩህ እኮ በቃ ስዕል ስለምስል ለየት ያሉ ነገሮች ይመቹኛል። ይሄ ግርግር ያለበት ምናምን ሰው ሲደባደብ ምናምን ያለ ነገር ይመቸኛል። በቃ ስዕል ስለምትስል? አዎ። ለምንድን ነው አንተ ወጥተህ ፎቶን የማታነሳ? ለምን እሳቸውን አምጣ ትላቸዋለህ? በቃ እኔ ሰፊውን ጊዜ ቤት ነው የማሳልፈው፣ ወይም ደግሞ ለስራ ክልል ምናምን ስለምወጣ እሳቸው ያመጡልኛል። በቃ ያው መደባበቁን ትተህ ስለ እውነታው እንድትነግረኝ ነው የምፈልገው። ነገርኩህ እኮ። እሺ ምንድን ነው የምትሰራው? ስዕል አልኩህ እኮ። በቃ ሌላ ምንም የምንሰራው ነገር የለም። እሺ የሳልካቸውን ጋለሪ አሳየኝ። ውስጥ አለ። ሂድ አንተ። ተሸጧል። ሄጄ ልየው? ተሸጧል። ውስጥ አለ አልከኝ። ሄጄ ልየው ስልህ ደግሞ ተሽጧል። በዚህ በብራም ያለው ያላለቀውንም ቢሆን አሳየኝ። ገብተን እንየው። ይቻላል። ናግባ። ሂድ። የት አለ? ያላለቀው ስዕል የት አለ?
ምንድን ነው የምትፈልገው? ቁም ሳጥን ውስጥ ግንባር እንዳለ ትሰማኛለህ? የሌለ ስዕል ነው እንዴ? አንተ እኔን ልትሸውደኝ ነው? አንተ እኔን ልትሸውደኝ ነው? አንተ እኔን ልትሸውደኝ ነው ወይ? ትክክለኛውን ነገር ተናገር። እሺ እነግርሃለሁ። በቃ እሺ የምታጨስበት ነው? ትክክለኛውን ነገር ተናገር። ትሰማኛለህ? ምን ነው የምትሰራው? በቃ ሶሻል ሚዲያ ላይ ነው የምሰራው። ምን ማለት ነው ሶሻል ሚዲያ ላይ ማለት? ሶሻል ሚዲያ ላይ ምንድን ነው የምትሰራው? ዜና ነው የማሰራጨው። ዜና ነው የማሰራጨው። ምን አይነት ዜና? ዜና አልኩ። በቃ ምን አይነት ዜና? በቃ በፎቶቹ ነው ዜና የማሰራጨው። ዜና አትበለኝ አንተ። ተመስገን በየነ ነገርኩህ እኮ። ዜና አትበለኝ። ትክክለኛውን ነገር ንገረኝ። ምንድን ነው የምታሰራጨው? በቃ በፎቶቹ ዜና አሰራጫለሁ። በፎቶቹ ዜና አሰራጫለሁ። ምን አይነት ዜና? ተናገር። ይኸውልህ ተናገር እያልኩ ነው። በቃ በኮምፒውተር ሳይንስ ከተመረኩ በኋላ አልሰራጥም። በኮምፒውተር ሳይንስ ስራ ሳጣ በቃ የተለያዩ ስራዎችን እሰራለሁ። ምን አይነት ስራዎችን ነው የምትሰራው? ፎቶቹን እያቀናበርኩ ዜና አለቃለሁ። ፎቶዎችን እያቀናበርኩ ማለት ነው? በቃ ግርግር ያለባቸው ፎቶዎች ላይ ዜና እንዲሆኑ እያደረኩ እወጣለሁ። በቃ ያልተፈጠረ ነገር ተፈጠረ። ያልተፈጠረ ነገር የሐሰት መረጃዎችን ነው የምታወጣው? በፎቶዎቹ በቃ ከስር የተለያየ ዜናዎችን እንጽፋለኝ። ቪዲዮ እንዲሰራ አደርጋለሁ። በቃ ከዛ እሱን ነው ሶሻል ሚዲያ ላይ የማውቀው። ስለዚህ ህዝብ ከህዝብን የምታጋጭ እንዳንተ አይነቱ ወጠጤ ነው ማለት ነው። ማጋጨት አይደለም እኮ። ታዲያ ምንድን ነው ያልተፈጠረ ነገር ተፈጠረ እያልክ እያወራህ ማፋቀር ነው? ንገረኝ፣ ማፋቀር ነው ወይ? አይደለም በቃ ወድጄ አይደለም እዚህ ነገር ውስጥ የገባሁት። ምን ማለት ነው? ሌላ ስራ አትሰራም? እንደ ጓደኞች ሌላ የሰሩትን ስራዎች ተመርቀሃል አይደል? በተመረቅበት ስራ መስራት አትችልም? ተመርቄ ምን አገኘው ማለት? ተመርቄ ምን ሰራሁበት? 2 ዓመት ተቀመጥኩ እንጂ ምን ሆነ? ምን ተፈጠረ? መማሬ ምንድነው ጥቅሙ ታዲያ? ይኸውልህ ስራ አጥነት እንደ ሀገር የተፈጠረ ችግር ሊሆን ይችላል። ሲቀጥል ደግሞ መድከም ባለብህ ልክ ደክም ያለው ሳልደክም ቀርቼ ነው? የኔ ኩዮች ተምረው ስንት ስራ እየሰሩ እኔ ቁጭ ብዬ ከነሱ ገንዘብ መቀበል ነበረብኝ? ይኸውልህ ይሄ መፍትሄ አይደለም። ታዲያ ህዝብን ከህዝብ በሃይማኖት በዘር ማጋጨት ነው ታዲያ ትክክለኛው? እሺ ምን ላድርግ? ቁጭ ብዬ እነሱን እየጠበቅኩ ልብላ? ንገረኛ፣ ምን ላድርግ? ወጥቼ ልለምን? በዚህ እድሜ ምንድን ነው ትርፍ? አሁን ቆይ ንገረኝ እስኪ። ማን ነው የሚከፍልህ? ማንም ይክፈልኝ። ምን ማለት ነው? እንዲህ አይነት ነገር ማድረጋውን ለአንተ ለህሊና አስጥሩ ነው? ያልተፈጠረ ነገር ተፈጠረ እያልክ በሃይማኖት በዘር በቋንቋ እየከፋፈልክ እየጻፍክ ነው። ታዲያ አንተ በምታመጣው ገንዘብ እንዴት ነው ደስተኛ የምትሆነው? መማሬ ለውጥ ካላመጣ የፈለኩትን ነገር ባደርግ ምን ይደንቃል? ቤተሰብ እኮ አለ። የትኛው ቤተሰብ? ዝም ብለህ አልበቀልክም። ባልተማረ ሹፌር እናትና አባቴ የሞቱበት የትኛው ቤተሰብ ንገረኛ። ይኸውልህ ዝም ብለህ መተህ በማታውቀው ነገር አጨቅጭቀኝ። የማታውቀው ብዙ ነገር አለ። በቃ ብዙም አላውቃችም። ለቀህ ውጣልኝ በእናትህ። ሲጀመር ለቅቄ መውጣት አይቀርም። እየሰማኸኝ ነው አይደል? ግን እንዲህ አይነት ነገሮችን እየሰራህ ቆይ እሳቸውንስ ለምንድን ነው እንደዚህ አይነት ነገር የምታስገባቸው? ንገረኝ። ለምንድን ነው አንተ ራስህ የማታደርገው? ክፍለ ሀገርስ ምን ልታደርግ ነው የምትሄደው? መሬት አለኝ ክፍለ ሀገር መሬት አለኝ። የመሬት ጉዳይ ነበረኝ፣ እሱን ላስጨርስ ነው የሄድኩት። ምንም አይነት መሬት የለም። ክፍለ ሀገር የምትሄድበትን ጉዳይ በስርዓት ንገረኝ።
ነገርኩህ እኮ ለረጅም ጊዜያቶች ነው መጠን የነበረ ቤት ዝግ ነው። ከዛ ነው ነገር እሳቸው እንስማማ። በየቤቱ ዞረህ የሰውን ገበና ከምትጎበኝ ጠቀም ያለ ብር ልክፈልክ። ምን ያክል ትከፍለኛለህ? ጥራ። የምትኖርበት ቤት ግን የሚያስጠራ አይደለም። አይ ችግር የለውም። ቤቱን አይተህ ሰውን አገምት። እውነትን ነው። ለወንጀል እንዲመቻችሁ ዝቅተኛ ቤት ላይ ትሆናላችሁ። በስማችሁ ያለ ንብረት እናንተን ግን የተለያየ ነው። አንተ መታወቂያ እስኪ አንተ መታወቂያ እንባረ እንዳለ አጀንስ ካሜራው አንተ ለኮ ማን ነው ስም? ትክክለኛ ስም ማን ነው እያልኩ ነው። እዮብ። ምንድን ነው ያቤል? ምንድን ነው የሁሉ መታወቂያ? ንገረኝ እንጂ ምንድን ነው የሁሉ ኤቲኤም እና የሁሉ መታወቂያ በተለያየ ስም ያንተ ፎቶ የሆነ ለምንድን ነው? ያዝልኝ ካሜራ። ምንድን ነው የሁሉ ኤቲኤም? ተናገር እውነታውን። ትሰማኛለህ? እውነታውን ተናገር እያልኩ ነው። ለስራ ክፍለ ሀገር ስለሚሄድ ነው አልኩህ እኮ። ለምንድን ነው የሁሉ መታወቂያ ታዲያ? ይኸውልህ ልቀልድ አይደለም የመጣሁት እኮ ነገርኩህ። ለስራ ክፍለ ሀገር ስለሚሄድ ነው አልኩህ። ካሜራማን እነዚህ መታወቂያዎችን በሙሉ ይኸውልህ ለስራ የፈለግከውን አስገባልኝ፣ በቪዲዮ አስገባልኝ። እያንዳንዱን ነገር እንድትነግረኝ ነው እንትን ያልኩህ። እየሰማኝ ነው አይደል? እሺ እነግርሃለሁ። ይኸውልህ በስርዓት ተናገር ስትባል በስርዓት ተናገር። ይኸውልህ ትሰማኛለህ? በስርዓት ተናገር። ለምጠይቅ ጥያቄ ብቻ ነው ምላሽ የምፈልገው። ሽባ እንዳላደርግ በዚህ ጥይት። እሺ እነግርሃለሁ። ተናገር። እያንዳንዱ ነገር እንድትነግረኝ ነው የምፈልገው። በቃ በኮምፒውተር ሳይንስ ተመርቄ ስራ አጣሁ። እዛ በቃ 2 ዓመት አካባቢ ተቀመጥኩ። እዛ በቃ በዛ አጋጣሚ ሱስ ምናምን ጀመርኩ። እሺ። ከዛ እንደ አጋጣሚ መሸጥ ምናምን ጀመርኩ። የሱስ እንትኖች ድራግ ምናምን መሸጥ ጀመርኩ። እየተሰማኝ አይደለም። ድራግ ምናምን መሸጥ ጀመርኩ። እሺ። ከዛ በቃ ማለት ከዛ የማገኘው 20 ብር 30 ብር በቃ ትናንሽ ሳንቲሞች አላዋጣ ሲሉኝ እዛ ምን ያዋጣል በዚህ ሰዓት ምናምን ነገር ብዬ የሆኑ ልጆችን ስጠይቅ ሚዲያ ላይ መስራት እንደሚያዋጣ ነገር። እሺ። ከዛ ውጭ ላለ ድርጅት እንዳጋጣሚ በስልክ ታይፕ አደረኩለትና ዜና እንደዚህ እንትን ልበልልህ ምናምን ነገር ስለው በደንብ መረጃ ማግኘት ትችላለህ ምናምን ነገር ሲለኝ አዎ እችላለሁ አልኩት። ከዛ ለሳምፕል የሚሆን 1-2 ቪዲዮ ሰርተህ ላክልኝ። ከዛ በቃ ጋሼ በሚያመጡት ፎቶዎች ዜና እየሰራሁ ለሱ ልክለታለሁ። ከዛ ያ ዜና እኛ ሀገር ሳይሆን ውጭ ሀገር ያለ ቻናሎች ላይ እንዲለቀቅ ይደረጋል። ከዛ ጠቀም ያለ ገንዘብ ይከፍለኛል። በቃ ለምንድን ነው ጋሸን የተጠቀምኳቸው? ለምንድን ወጣት ሰው ያላደረገው? ትልቅ ሰው ስለሆኑ ማንም አይጠረጠራቸውም። በቃ ትልቅ ሰው ስለሆኑ ማንም አይጠረጠራቸውም። ስለዚህ ትልቅ ናቸው እንደዚህ አይነት ነገር አያደርጉም ተብሎ ስለሚታሰብ ነው ይሄን ነገር የምታደርገው። እሳቸው ብቻ አይደሉም፣ ሌላም አንድ ወጣት ልጅ አለ። ግን እሱ እዚህ አይደለም የሚሰራው፣ ክፍለ ሀገር ላይ ነው እሱ። እሺ፣ ክፍለ ሀገርስ ምን ልታደርግ ነው የምትሄድ? ክፍለ ሀገርም ለዜና ነው የሚሄደው። አንዳንዴ ደግሞ ከዚህ የሚሄድላቸው ድራግ አለ፣ እሱን ለመስረጥ ነው የሚሄደው። እጽም ትሰጣለህ። እንደገና ደግሞ ሌላ ጸብ ካለ ደግሞ እዛው እግረ መንገድን ሰርተህ ትመጣለህ። ስለዚህ በዘር በሃይማኖት በፖለቲካ እያንዳንዱ ነገር የምታባሉ እናንተ ናችሁ ማለት ነው። በቃ አማራጭ ስለሌለኝ ነው። አማራጭ ስለሌለኝ አትበል።
አሁን ያመጣውስ አማራጭ ነው? ከህሊና ጋር እየተጋጨ የምታመጣው ገንዘብ ፈልጌ አይደለም በሰዓቱ ያደረኩት እኮ። ፈልገህም ሆንክ አልፈለግክ እኔ እሱን አይመለከተኝ። ያልገባ ነገር አለ። በቃ እኔ እንደ ሳምፕል አንድ ቪዲዮ ልኬለት በቃ በዛ ብቻ ነበር እንትን ያልኩት። ግን ያንን ቪዲዮ ይዞ ይሄ ቪዲዮ ለሀገር ፖሊሶች ልክብሃለሁ ነገር ብሎ አስፈራርቶኝ ነው። ከዛ በኋላ በቃ እንዳለ ቪዲዮ እየሰራው እንድልክለት የሚያደርገኝ። በምንድን ነው የምትሰራው? በፒሲ ነው የምሰራው። በፒሲ። የት ነው ያለው ፒሲ? መኝታ ቤት። እሺ ነቅነቅ እንዳትል ሰማኛለህ? ሽጉጡን ካሜራ ጠብቀው። እሺ የቱ ጋር ነው ያደረገው? እሱ ከቁም ሳጥኑ ነው። በዚህ ነው የምትሰራው? በዚህ ነው የሚሰራው። ፈታው ፓስወርድ እናስገባ። ጥሩ ካሜራ ሱሪ ይቀመጥ። ጥሩ። ይሄ ማን ቤት ነው? የኔ። ይሄን ነገር ሁሉ ከሰራል እንዴት እዚህ ቤት ልትኖር ቻልክ? ለስራው ጥንቃቄ ብዬ ነው እዚህ ለስራው ጥንቃቄ ብዬ ነው እዚህ የተከራየሁት። እና ሌላ ቦታ ቤት አለ? ያ ቤት ታዲያ ምን እያደረክበት? ትክክለኛ መኖሪያ ይዛ ነው። ስለዚህ ስራ ስትሰራ ብቻ ነው እዚህ የምትመጣው? ጥሩ። ሲጀመር ከአንተ ጋር እዚህ የማቃጥለው ጊዜ የለም። እየሰማኝ ነው አይደል? ተስ እሺ ይመጣ እያልኩ ነው። እንግዲህ ውድ ቤተሰቦቻችን እህታችን በሰጠችን መረጃ መሰረት በጣም ብዙ ጥረቶችን አድርገን ልጁ እንግዲህ ያደረገውን ነገር አይታችኋል። ቤቱን ደግሞ ጥለላ ለመሄድና ያለውን ነገር ለማርታ ማስረዳት ስላለብን ነው እዚህ የተገኘ ነውና እንግዲህ ደውዬልሽ የጠራሁት ከባድ ነገር ነው። ያው እንደጠረጠርሽው ትንሽ ነገሮች አሉ። ምንድነው የተፈጠረው? እንግዲህ ማን ብዬ እንደምጠራው አላቅም። አቤልም በተለያዩ ስሞች ብዙ መታወቂያዎችን አግኝተናል። ልጁ እየሰራ የነበረው ምንድነው ፎቶዎች፣ ቪዲዮዎችን በቅድም ባልሻቸው በትልቅ ሰውዬ ያው በባለፈውም አገኘሃቸው እሳቸውንም አግኝተናል። ያለውን ነገር በደንብ አጣርተን ጉዳዩ ትንሽ ከባድ ነው። ምክንያቱም በሶሻል ሚዲያ ላይ ነው የሚሰራው ልጁ። ምንድን ነው የሚሰራው? ያልተፈጠረ ነገር ተፈጠረ እየተባለ ግርግሮችን መፍጠር ነው። የምርህን በደንብ አጣርተህልኝ ነው? አዎ ያለው ነገር ብዙ ማስረጃዎችን ብዙ ንብረቶችን ይዘናል። ቤቱን ክፍት አድርገን ከምንሄድ ነው። እንዴት ነው ሁላ ነገር ማለት ያው እንግዲህ እንዳልሽ ማለት እኔ በዚህን ያህል ልክ እንደዚህ አይነት ከባድ ነገር ላይ አልጠበቅኩም ነበር። ያው ሆነ እንግዲህ ምንድነው መሆን ያለበት? አሁን ቤቱን ክፍት ላለማድረግ ነው። አንቺ መረጋጋት አለብሽ። ያው እንዲህ አይነት ነገር ባይሆን ጥሩ ነው፣ ግን አንዴ ከተፈጠረ በኋላ ቤት ክፍት አድርገን መሄድ ስላልፈለግን ነው። እሺ አሁን ቀጣይ ምንድነው የሚሆነው? ቀጣይ ያለው ነገር እኛ ከስራ ባልደረቦች ጋር በመሆን የህግ ሂደቱን እየተከታተለ የምናሳውቃችሁ ይሆናል። እስከዛ ግን እኛ ቤት ክፍት አድርገን መሄድ አልፈለግንም። ያሉትን ነገሮች በሙሉ ፈትሸን ይዘን ሄደናል። የግድ ለአንቺ ማስረከብ ስላለብን ነው ቤቱን ባደራነት። ማለት ሰው ምን ያህል እንደዚህ አይነት ጭካኔ ነው? ቆይ ምንድን ነው? ያው ልጁ ያለው እንደ ምክንያትነት ብዙ ነገሮችን አቅርቧል። ግን ያ ደግሞ ምክንያት ሊሆን አይችልም። ምክንያቱም ወንጀለኛ ከሆንሽ ኦልሬዲ ወንጀለኛ ነሽ ነው።
ስለዚህ አሁን በጣም ብዙ ዓመት ሊያሳስረው እሱ ከህግ አግባብ ነው። አሁን በጣም ብዙ ነገሮች አሉ እንዳልኩሽ፣ ከህግ አግባብ መደረግ ያለበት ነገር በህግ ሂደቱ ይሄዳል። መሄድ ያለበትን ርቀት ሄደን ሁሉንም ነገር ለማሳወቅ ዝግጁ እንሆናለን። አንቺ ብቻ ያለውን ነገር ማሳወቅና ማስረከብ ስላለብን ነው። በጣም አመሰግናለሁ። ያለው ነገር ይሄ ነው። በደንብ ግልጽ ለማድረግ ፈልጌ ነው ላንቺ። ማለት ምን ብዬ እንደምልህ ለራሴ ግራ ገባኝ። ምክንያቱም ከነገርኩህ አንጻር ይህን ያህል ከባድ ነገር ነው ብዬ አላሰብኩም። ነገርኩ ምናልባት እጽ ምናምን ነገር እንጂ ይህን ያህል አገር የሚያበጣብጥ ማለት ሁላችንም መሄጃ የለንም። ታውቃለህ አይደል? ሁላችንም ሀገራችን ነው። እንደዚህ አይነት ነገር ላይ ያደርጋል ብዬ አላሰብኩም። እንዲህ አይነት ነገሮች ባይፈጠሩ ጥሩ ነበር። እንግዲህ ያለው ነገር ይሄ ነው። ለአንቺ በደንብ ግልጽ ለማድረግ ማድረግ ስላለብኝም ነው የጠበቅኩሽ። እንግዲህ ሁሉም ነገር እንትን ብሏል። የህግ ሂደቱን አንድ ላይ ሄደን እንግዲህ ያለውን ነገር በደንብ ማሳየሽ ይሆናል። እውነት ነው። አሁን መጀመሪያ የእውነት ማለት ይህን ያህል ርቀት ሄዳችሁ ይህን ያህል ነገሮችን ታደርጋላችሁ ብዬ ማለት አምኛለሁ። ግን እንደ ይህን ያህል ደግሞ ታውቃለህ፣ በመሀል ብዙ ቀናቶችን አብረን የተደዋወልን ብዙ ነገሮችን ማለት ይህን ያህል ርቀት ሄዳችሁ እንደዚህ ታደርጋላችሁ ብዬ ብዙ እምነት አልነበረኝም። አመሰግናለሁ። እንደ ሀገርም ብዙ ነገር አድርጋችኋል። ለእኔም የህሊና እረፍት ነው የሰጣችሁኝ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ውድ ቤተሰቦቻችን የተፈጠረውን ነገር አይታችኋል። በህግ አግባብ መደረግ ያለባቸውን ነገሮች በሙሉ እናደርጋለን። የያዝናቸው በጣም ብዙ ማስረጃዎች አሉ። በጣም ብዙ መታወቂያዎች አሉ። በጣም ብዙ ኤቲኤሞች አሉ። ኮምፒውተሩ ላይ ደግሞ በጣም ብዙ መረጃዎች እና እንግዲህ ማስረጃዎች አሉ። ያን ደግሞ አጠናክረን የህግ ሂደቱን ደግሞ የምናሳውቃችሁ ይሆናል። አብሮነታችሁ ያለን መልካም ጊዜ